እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በወንብድና በወንጀል ተጨማልቋል። ነገር ብትሆን ባንተ ነው ትኖረዋለህ ወይ ህይወት ላይ? እኔ ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ጥሩ ነገር ሰርቻለሁ ብለህ ታስባለህ? ሸቱ 6 የድህነት ምንጮችን ልነግራችሁ። ይህ የሞትና የህይወት ጉዳይ ስለሆነ ሁላችሁም ኢትዮጵያውያን እንድታግዙኝና እንድትደግፉኝ ነው የምጠይቃችሁ። ሰላም ውድ የቻናላችን ተከታታዮች ነው። ዛሬም ለእናንተ ወቅታዊና አዳዲስ በሆኑ መረጃዎች መተናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩ ስል እጠይቃለሁ። እንግዲህ ከሰሞኑን በእሸቱ መለሰና በባምቢ መካከል የተፈጠረው ጉዳይን ተመልክቶ ባምቢ ከሰሞኑን በለቀቀችው መረጃ እንግዲህ መኖር አልፈልግም ራሴን አጠፋለሁ የሚል መልእክት ማስተላለፏን መላው የማህበራዊ ሚዲያው ተጠቃሚዎችን አስደንግጧ እንግዲህ ተከተሎ በእሸቱ መለሰ ላይ የተቀጣጠለው እሳት ከቁጥር ውጪ እየሆነ ይገኛል። እንግዲህ ዛሬ በዚህ ቪዲዮአችን እሸቱ መለሰ ላይ የቀረቡ ዋና የተቃውሞ ነጥቦች ምንድናቸው፣ ባምቢን ስለምን እዚህ ውሳኔ ላይ ያደረሳት ግፊት ምንድነው የሚለውን በዝርዝር እንመለከታለን። ወደ ቪዲዮቹ እናልፋለን። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። ጥሩ ነገር ሰርቻለሁ ብለህ ታስባለህ? ሸቱ ያንተን ልጅ ከቴሌቪዥን ጀርባ ደብቀህ አስቀምጠህ ቴሌቪዥን እና ስክሪን እንዳይነካ አድርገህ እያሳደግ፣ አንተ ግን ምንድነው ለኢትዮጵያ ልጆች የምታስተላልፈው? ከዛም ያለፈ ያንተን ልጅ ሚዲያ ላይ አቅርበህ የማታወራውን ጥያቄ የሌሎችን ልጆች ጥያቄ ትጠይቅ ነበር፣ ታወራ ነበር። ምክንያቱም ብር ስለሚያስፈልጋ ሸቱ ገንዘብ ስለምትፈልግና እውቅናው ፍምስናው በደንብ መጠቀም ስለምትፈልግ ከአንድ ካልበሰለ ጭንቅላት ትንሽዬ ልጅ መጠየቅ የሌለበትን ጥያቄና እነሱ የሚመልሱትን እንኳን ኤዲት አድርገ ቆርጠቅ ይሄ ለህዝብ መቅረብ የለበትም ብለህ እንኳን አትጠነቀቅም። ትጠነቀቃለህ? አትጠነቀቅም። እንደ መዝናኛና እንደ ጨዋታ አድርገህ ግን የብዙ ህፃናቶችን አይምሮ የምታበላሸው አንተ ነህ። ባምቢ ወጣቶችን ታበላሻለች ካልክ አንተም ህፃናቶችን ታበላሻለህ። ያንተን ልጅ ቴሌቪዥን አታሳየው። የኛን ልጆች ግን አንተ በምትሰራው ኤአይ ዘፈኖች እንዲያዩ ታደርጋለህ። ስለዚህም አንተ ማን ትውልድን ለማዳን ትውልድን ለመግደል ትውልድን ለምናምን ብለህ የምታወራው? ፐርሰናሊ በምታረገው ነገር ልትተቻት ትችላለህ። እኔም ተቻታለሁ። በሃይማኖት ግን አስታከል። እኔ ከሰማይ ከመጽሐፍ ምንድነው ከቤተ ክርስቲያን የወረድኩኝ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ከርቤ ሸታለሁ ብለህ ካወራ አንተም ያው ነህ ሸቱ፣ አንተም ያው ነህ። እናንተ ይሄ የኪሳችን ችግር ለመሙላት ምንም ከነፍሳችን አናጎልም። አንተ ለኪስ ብለህ ከነፍስ ታጎላል። በዛ ላይ ከሰው ላይም እየሄደ የአንዲት ሴት ህይወት መጥፋት ምክንያት መሆን እንደዚህ ያኩራል። የአንድ ሰው እንደዚህ ማልቀስ፣ አንድ ሴት ራሱ አይደለችም እኮ አባቷ እናቷ ተናንሰው ሲያለቅሱ ያኩራል እንደ የሰው እንትን መሆን ማለት። ከሳምንት በፊት በእንደዚህ አይነት ሁኔታ ራሷን ያጣች ልጅ አለች። ተደጋጋሚ ነገር እንድታደርግ ነው። መጥፎ ንግግራችን፣ መጥፎ ምላሳችን ሰው ካልሞተ ፍሬ ያፈራ አይመስለንም እንደኛ። መጥፎ ኮሜንት መጻፋችን ራሷን ካላጠፋች የሰራ አይመስለንም፣ የሰማች አይመስለንም ነው። እንደዛ ነው። አሁን ባምቢ እንደዛ መከራቸው ካልሞተች የሰማችሁ አይመስላችሁ? ልብስ ለብሳ ስለምትወጣ ራሷን ካላጠፋች ከዚህ ምድር ከሌለችላችሁ በቃ ምክራችሁ እየሰራ አይደለም ማለት ስድባችሁን በቃ ፍሬ አላፈራ። ምን አለ ታውኝ ነው እኮ ያለችው። በቃ ምንም አትስጡኝ፣ ምንም አታርጉኝ፣ ታውኝ ከቤተሰብ ታውኝ ስትል ጭራሽ እሷን አልፎ እናትና አባቷ ነው። አንድ ነገር ብትሆን በአንተ ነው ትኖረዋለህ ወይ? ህይወቱንስ አትኖረውም። ገባ? አንተ መሸነፍ እንዳይመስል ይቅርታ መጠየቅ። እኔ አሁን የሆነ ሰው በእኔ እንደዛ ቢል መድኃኔዓለም ምስክሬ ነው፣ እኔ ይቅርታ እጠይቃለሁ። ባልሳሳት ልክ በሆነ ራሱ እግዚአብሔር ምስክሬ። እኔ አንድ ሰው በዮኒ ምክንያት ልሞት ነው አይደለም እንዲህ ልሆን ነው ቢል አቆማል።
አቆማል። በቃ እዛ ደረጃ መድረስ አልፈልግም። ሶሻል ሚዲያ ነው እኔ እንደ ድምቀት ነው የማየው። ስንላላስ ዊ ጉድ የሆነም ሰው ተናዶ ይልሰኛል፣ እኔ እመልሳለሁ። ከዛ ውጪ በጣም እንትን ማለቱን አልፈልገውም፣ ምክንያት ፍላጎቴም አይደለም። ስለዚህ አሁን እቺ ለሴ አንድ ነገር ሆነች፣ ምን አይነት ስሜት ነው የሚሰማ ነው አደይ እንደደዳይ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት አንተ ማን ነው ቅዱስ ያደረገ ሲጀምር የጠቆምክ የተሻለ እኔ ጋር የተሻለ ማስታወቂያውን ብታሰሩት እኔ ወርዝ አረጋለሁ ለማስታወቂያው አይነት ሜንታሊቲ ያለው ፕሮሞሽን መስሎ ተሰማኝና ላይቭ ላይ እኔ ላይቭ ላይ በህይወቴ ለመጀመሪያ ጊዜ ላይቭ ላይ በጣም ሲተኛ ያየሁት አንተን ነው። ላይቭ ላይ የሚገቡ ሰዎች ሁሉ ተጫውተው እንትን ብለው ምናምን ይወጣሉ። አንተ ላይቭ ላይ ትተኛለህ። ላይቭ ጌም ተጫውተሃል። እኔ ስጫወተው እንደዚህ ነበረ ብለህ ብታወራ ከራስህ ቢሆን ኖሮ ጥሩ ነበር። ሌሎች ሰዎች ላይ ሳጠቁ ገብቶሃል አይደለ? እዛ በኋላ ደግሞ የቤተክርስቲያን አገልግሎት ቤተክርስቲያን ማንንም አይወክላት፣ አንተም አትወክላት። ቤተክርስቲያን የሚወክላት እሱ እግዚአብሔር ነው፣ ክርስቶስ ነው የቤተክርስቲያን ራስ። ገባህ አይደለ? ስለዚህ እሱ ራስ የሆነበትን ራሱ ይወክል እንጂ አንተ እነሱም አይወከሉም እነዛም አይወከሉ። ኑ ቤተክርስቲያን ኑ እያልክ እኛን ማበረታታት ሲገባ እንዴት ማታ ከክለብ ወጥተህ ቤተክርስቲያን ትገባለህ? ከክለብ ወጥቶ እኮ ይሄ ልጅ እኮ ሌላም ቦታ ልባለ ቦታ ሜልሽ ቤተክርስቲያን ይምጣ እንጂ ያስቀድስ እንጂ ይጸልይ፣ ንስሐ ይግባ፣ ለውጠኝ ይበል። የድሮ አባቶች እኮ ባይዘዊ ሲጋራ እያጨሱ ቤተክርስቲያን ይገቡ ነበር። ገብቷል። እግዚአብሔር ከዛ አንድ ቀን ሲቆርጥላቸው ላይመለሱ ያንን ህይወት ይሄንን መስመር ይዘው ሄዱ። እንደዚህ አይነት ንስሐ ዕድል ለምን ትነፍጋለህ? ለምን አታሸማቃለህ? ለኔ መልእክቱ ኢን ጀነራል መልእክቱ ጤነኛ ሆኖ አልታየኝ። ምክርም ቢሆን ይኸውልህ ክርስቶስ አመንዝሯን ሴት አምጥተው ቁጭ ባረጉለት ጊዜ ከእናንተ ኃጢአት የሌለበት ይውገራት ነው ያለው። ከዛ በኋላ በሄዱ ጊዜ ፈራጆች የታሉ አላት። አንድም የሉም አለችው። ከእንግዲህ ኃጢአትን አትስሪ ብሎ ለብቻዋ ነው የመከራት የነገራ። ኃጢአትን አትስሪ፣ ኃጢአትሽ ይቅር ተብሎልሻል ሂጂ ብሎ ለብቻዋ ሁሉም ከሄደ በኋላ ነው የነገራት። ገብቶሃል አይደለ? ሶ አንተ አደባባይ ላይ አውጥተህ የማንንም ገመና እያዝረገረክ የምታወራው አንተም የኖርካቸው ህይወቶች ስላሉ ከነሱ ከኖርክበት ብታወራ ጥሩ ነው። ብዙ ጊዜ የሰውን ህይወት ምሳሌ ባትወስድ ጥሩ ነው። ምንም ይሁን ምንም ኢንቴንሽን ይሄንን ነው ፊል ያደረኩት። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣን ኃጢአትን ጌጥ አደረግነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እንግዲህ በሁለቱ መካከል የተፈጠረውን አለመግባባት ተከትሎ ነገሩን ለማጋጋል ባንጠር መልካም ነው እያልኩ አንዳንዴ ስህተት ሲሰራ በአደባባይ ከመቅጣት ይልቅ በቤተሰብና በምክር መመለስ የትልቅነት መገለጫ ሲሆን እንግዲህ አንዳንዴ ከእጃችን ነገሮች ያመልጣሉ። ስለዚህ የልጅቷን ህይወትና ስለልቦና ለመታደግ ቆም ብለን እንድናስብ ነገሩን በሰላም እንዲቋጭ ይገባል። እንግዲህ ለባምቢም ህይወት ከማህበራዊ ሚዲያ ንትርክ ትበልጣለችና ያታችን አሁን ያለሽበት ጫና ከባድ ቢሆንም ነገ የተሻለ ቀን እንደሚመጣ እመኚ። ራስሽን ማጥፋቱ መፍትሄ አይደለም። ካንቺ ጎን ያሉ ሰዎችና ባለሙያዎችን አማክሪ። እንግዲህ በአዲስ መንፈስና በአዲስ ስራ እንድትመለስ ምኞታችን ነው። እናንተም ለባምቢ ያላችሁን መልካም ምኞት ገለጹላት። እግዚአብሔር ሳይጸየፍ እኛ የምንጸየፋቸው ሰዎች አሉ። ወይ እሱማ ለቤተ ክርስቲያን እኮ አይሆንም የምንለው ሰው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል፣ በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል፣ ጌታ ሆይ ይሸታሃል ምንላችሁ ሰዎች አሉ። እግዚአብሔር አይሸተውም። ምመናን የሚሸት በረት ውስጥ እኮ የተወለደው እንደ በረት የከረፋ ማንነት ቢኖራችሁ እኔ አልጸየፋችሁም ሲል ያልተማረ ሰው እንደዚህ ነው ይሸታሃል ይላል። ቤተ ክርስቲያን ውስጥ ይሸታሃል ምንላቸው ሰዎች አሉ። የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን አይሱ ለዚህ ነገር አይሆንም የምንላቸው ሰዎች
እግዚአብሔር የቸገረው እኮ ጳውሎስን ከማሳመን በላይ ሐናንያን ማሳመን፣ እግዚአብሔር ሰዎችን ከማምጣት በላይ የተበላሸ ህይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለውን ሰዎች ለማሳመን። እምንመጻደቅ ሰዎች አለ፣ ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢተኛ ፈሪሳይ በሳምንት 2 ጾማለሁ ከ10 አንዱን አወጣለሁ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እንዳለው ቤተ ክርስቲያን ውስጥ ያለን ፈሪሳውያን አለ። አሁን አንዳንድ ሰው ሰካራም የነበረ አመንዝራ የነበረ ሱሰኛ የነበረ ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተ ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? መች ይተዋሃል? የቀደመ ኃጢአትህን ሳያስታውሱ መች ያወራሉ? ብዙ ባመንዝራነት የነበረች አሁን እግዚአብሔር ይመስገን ለዚያ አብቅቷት ከተበሳጩ ራሱ አላቀሽም እንዴ ትናንት ምን እንደነበርሽ እኮ ነው የምንለው። ሰዎች ከተመለሱ በኋላ በቤቱ እንዲመላለሱ መተው ያስፈልጋል። ለፈጣሪያቸው አሳልፎ መስጠት። 6 የድህነት ምንጮችን ልነግራችሁ። አንደኛው በማለዳ አለመነሳት፣ እንቅልፍ መውደድ፣ መኝታ መውደድ። 2ኛ አለመጸለይ። 3ኛ ሁልጊዜ ነገን ቀጠሮ መቅጠር። 4ኛ ባገኘነው ስራ ላይ ዝነጣ። ይሄ የኔን አይመጥነኝም ብሎ ማውራት። ያገኘነውን ስራና ለውጥ ለመስራት አለማቀድ። 4ኛ ትላንትናችን ብቻ እያወራን የእንትና ቤተሰብ ነኝ ከእንትን የመጣሁት ታሪኬ እንደዚህ ነው፣ በትላንትና ታሪክ ላይ ዛሬ ማበላሸት። 5ኛ ስራ ፈቶ ስልክ ላይ 3 ሰዓት 4 ሰዓት እያሽከረከርክ ኮሜንትና ነጉር ብቻ በመጻፍ የምታሳልፍ። ኦፍኮርስ ይሄ ሁሉ የድህነት ምንጭ ነው። በቃ የምታውቀውን ነገር እንኳን አውቀህ ተነስተህ ጥበቃም ሆነ ማናቸውንም ስራ መስራት ስራን እንደ ነውር መቁጠር፣ እኔ አይመጥነኝም ብሎ ምንም ነገር ሳይኖር መኩራራት፣ ይሄ ሁሉ የድህነት ምንጭ ነው። ወንድሜ እህቴ፣ ሰው ከትንሽ ነገር ነው ትልቅ የሚደርሰው። ስለዚህ ዛሬ ብዙ ጊዜ ስለ ድህነታችን ስናወራ መንግስትን፣ ኢኮኖሚን ወይንም እድላችን እንወቅሳለን። እንግዲህ ቆም ብለን በምናስብበት ጊዜ ድህነታችን በእውነት ከውጪ የመጣ ነው ወይስ በገዛ እጃችን እያረጋገጥነው ነው የሚሉትን ጥያቄዎች መልሳልናለች። እንግዲህ በማለዳ አለመነሳት እንግዲህ ፀሐይ ቀድማን የምትወጣ ከሆነ የቀኑን በረከት ትወስዳለች ማለት ነው። እንግዲህ ማለዳ መነሳት ማለት ለራስ የ3 ሰዓትና የ4 ሰዓት ጊዜ መስጠት ማለት ነው ይባላል። እንግዲህ ሌላኛው ደግሞ ጸሎት ነው። እንግዲህ ጸሎት የውስጥ ሰላምን፣ ጥበብን፣ ብርሃንን ይሰጣል ይባላል። ስራ ያለ ጸሎት በረከት የለውም። ጸሎት የሌለው ስራ ደግሞ ደካማ ነው እንደሚባለው እንግዲህ ጠዋት ስንነሳ ፈጣሪን ሳናመሰግን ወደ ስራ የምንሮጥ ከሆነ የምንደክመው በራሳችን ደካማ ጉልበቶች ይሆናል። እንግዲህ ይህ ደግሞ ለድካም እንጂ ለውጤት አያበቃም። ሌላኛው እንግዲህ ስራ ሳይሰሩ ማለት እጅ መስራት ሲገባት አፍ የምታወራ ከሆነ እንግዲህ ውጤቱ 0 ነው። እንደሚታወቀው ስኬታማ ሰዎች ስለ እቅዳቸው ይሰራሉ፣ ድሆች ግን ስለ ስኬታማ ሰዎች ያወራሉና ስራ ሳንነቅ መስራት እንዳለብን ነግራናለች። እንግዲህ ሌላ ስልካችንን ወይም የገቢ ምንጫችን መሆን ነበረበት፣ ካልሆነ ደግሞ ዕውቀት መቅሰሚያ፣ አለበለዚያ ቆንጆ የድህነት ቁልፍ እንደሚሆነን ይታወቃል። ስለዚህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየቶቻችሁን በኮመንት ሴክሽን ላይ አስቀምጡልኝ። ይህ የሞትና የህይወት ጉዳይ ስለሆነ የሚመለከታቸው አካላት በየቀኑ ውስጣችንን የሚበላ ህመም እያለ ይህን የሚያክም መድኃኒት ግን ማጣት ምን ያህል እንደሚከብድ ታውቃላችሁ? እኔ የክሮንስ ታማሚ ነኝ። ላለፉት 4 ዓመታት በዚህ ስር የሰደደ አንጀት ህክምና እያደረኩ እገኛለሁ። እኔ ብቻ ሳልሆን ብዙ ኢትዮጵያውያን ወንድሞችና እህቶቼ በዚህ ህመም ላይ እየተሰቃዩ ይገኛሉ። ህመሙ ብቻ ሳይሆን ይህን ህመም የሚያክመው መድኃኒት ለማግኘት ራሱ የሚደረገው ስቃይ በጣም ትልቅ ፈተናና ችግር ያደርገዋል። በአሁኑ ወቅት የአይቢዲ ህመም ሀገራችን ውስጥ በጣም እየተስፋፋ ያለ ህመም ነው። ይህ ህመም ብዙዎች በጣም እየተሰቃዩበት ያለው ህመም ሲሆን በሀገራችን ውስጥ መድኃኒት አቅርቦትም በቂ የሆነ መድኃኒት አቅርቦት ስለሌለ
ይህን የመድኃኒት አቅርቦት ለማግኘት ሰዎች በየፋርማሲዎች እየዞሩ ይገኛሉ። እንደዚህ አይነት ህመም ያለባቸው ሰዎች በአንድ ቀን ውስጥ ይህን መድኃኒት ማቆም የሌለባቸው ሰዎች ይህን መድኃኒት እያቆሙ ይገኛሉ። እንደ ባዮሎጂካል ያሉ መድኃኒቶች እስከ 60 ሺህ ብር እየተጠየቁ ድሃው ማህበረሰብ በህመሙ ከመማቀቅ ውጪ ምንም አይነት አማራጭ የለም። ይህ የሞትና የህይወት ጉዳይ ስለሆነ የሚመለከታቸው አካላት የፌሪ ጤና ሚኒስቴር፣ የአዲስ አበባ ከተማ ጤና ቢሮ፣ የኢትዮጵያ መድኃኒት አቅራቢዎች ድርጅት፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በቂ የሆነ የህክምና አገልግሎትና በቂ የሆነ መድኃኒት ከቅናሽ ጋር እንድታቀርቡልን በአክብሮት እንጠይቃለን። ይህ ህመም ብዙዎች ዘንድ ግንዛቤ ሳያገኝ በጣም ብዙ ኢትዮጵያውያን እየተንገላቱና እየተጎዱ ይገኛሉ። ጤና የዜጎች መብት ነው። እንግዲህ በሌላ ጉዳይ ሁላችንንም የሚያዝናና የምንወደው ዮኒ ላከኝ እንግዲህ በከባድ የጤና እክል ላይ እንደሚገኝ ገልጿል። እንግዲህ ህመሙ ከጊዜ ወደ ጊዜ እየጸናበት መምጣቱን ተከትሎ እንግዲህ የቅርቡ ጓደኞቹና ቤተሰቦቹ የህክምና እርዳታ ጥሪ እንዲደረግለት እያቀረቡ ነው። እንግዲህ አንድን ሰው በጤናው ሰዓት እንደምንወደው ሁሉ በህመሙ ሰዓት ደግሞ ከጎኑ መቆም የሰው ልጅነት ግዴታችን ነው። እንግዲህ ሁላችንም ፈጣሪ እንዲመራውና ወደ ቀድሞ ሳቅ ጨዋታው እንዲመለስ ምኞታችን ነው። እናንተም ለዮኒ መልካም ምኞታችሁን በኮሜንት መስጫው ላይ አስፍሩልን። እንግዲህ ለዛሬ የነበረው ቪዲዮ ይህን ይመስላል። በሌሎች አዝናኝና ወቅታዊ አዳዲስ ጉዳዮች እስክንገናኝ መልካም ጊዜ